እንዲህ አይናፍቼ ሰበር ዜና የእግረኛው ሚዲያ መስራች ጋዜጠኛ ተክለሃይማኖት አዳነ በቁጥጥር ስር ዋሉ። ሰላም ውድ የቻናሌ ተከታዮች፣ አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እግረኛው ሚዲያ መስራችና ባለቤት የሆኑት ጋዜጠኛ ተክለሃይማኖት አዳነ በቁጥጥር ስር መዋላቸውን እየተሰማ ይገኛል። ታዲያ ምን ላድርግ እንዴ ላሳይ? ቁጭ በልማ። እሺ ወታደረቴ ላሳይ? ኧረ ቁጭ በል። እውነት ላሳይ? እናንተ እኛ ንጹህ ነን፣ ህጋዊ ነገሩን አይተን ተከትለን ነው የሰራ ነው፣ ማክሲመም ጥንቃቄ አድርጌ ነው የሰራሁት ስትለኝ የፊንቴክ ንጽህና እየነገርከኝ ነው። መረጃዎች እንደሚጠቁሙት ከሆነ በቅርቡ የመከላከያ ልብስ ለብሶ በእግረኛው ሚዲያ በመቅረብ የተለያየ ሀሳቦችን ሲያጋራ ሁላችንም ተመልክተነዋል። ኢንተርቪው የተደረገው ይህ የመከላከያ ዩኒፎርም የለበሰ ሰው መከላከያን የማይመስል ንግግር ሙሉ የኢትዮጵያን ባህል የማይወክል መሆኑን ተገንዝበነዋል። በንግግሩም ምክንያት ጀግናው የመከላከያ ሰራዊታችንም አስቆጥቷል። ማንም የመከላከያ ዩኒፎርም ለብሶ ሊያልድበት ወይም ሊያሾፍበት አይገባም በማለት በዕለቱም የመከላከያ ሰራዊት አውግዘዋል። በተጨማሪም ደግሞ የፊንቴክ ድርጅት ብዙ ኢትዮጵያውያንን ማስለቀሱ ይታወቃል። እንደ መረጃው ከሆነ ከ1000 በላይ ኢትዮጵያውያን ከ400,000 ብር በላይ ለዚህ ድርጅት መኪና አመጣላችኋለሁ በማለት ብዙ ኢትዮጵያውያንን ማስለቀሱ ይታወቃል። ለዚህ ድርጅትም ማስታወቂያ ሲሰሩ የነበሩት ሰራዊት ፍቅሬ፣ ዳንኤል ተገኝና ሰለሞን ቦጋለ ይገኙበታል እና ሌሎችም ይገኙበታል። ታዲያ መንግስት አስሯቸው የቆየ መሆኑ ይታወቃል። ታዲያ ከእስር ከመለቀቃቸው በዚሁ በእግረኛው ሚዲያ አቅርቧቸው የተለያዩ ሀሳባቸውን ሲያወሩ ሰምተናቸዋል። ፊንቴክ ለኔ የሰጠኝን እኔ ሊጠይቀው የምችለውን እኔ ብቻ ሳልሆን ሁሉም ሰው ሊጠይቀው የሚችለውን ማስረጃ ንጹህነት አይተን፣ ምክንያቱም የዚህ ሀገር መንግስት የኛ መንግስታችን የሰጠው ፍቃድን እኔ ልጠራጠር አልችልም። ኢንቨስትመንት የሰጠውን ልጠራጠር አልችልም። ምዝገባ ምናምን የምትለው ሆል ሌጋል ዶክመንቶቹን ሁሉ እነሱ ትክክለኛ መሆናቸውን አይችልም ሰራት። የሰውየው የነገና የፊውቸር ነገሩ ምን ይመስላል የሚለውን እኔ አይደለሁም ማንም ያውቃል። እንግዲህ የእግረኛው ሚዲያ መስራች የሆነው ተክለሃይማኖት አዳነ ከዚህ ጋር በተያያዘ ነው የታሰረው እያሉ ብዙ ኢትዮጵያውያን ሀሳባቸውን እየገለጹ እያጋሩ ይገኛሉ ማለት ነው። ታዲያ አዳዲስና ትኩስ መረጃዎች እንደርሳችሁ ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ስላደረጋችሁ ደግሞ እናመሰግናለን። እሺ ብላ እስማ አውልዶ ፈስቅዱስ ስጠኝ እሱ የኔ ነው። እሸረፍ በልና በስነ ስርዓት እናወራ። እኔ ታናደከኝ በእውነት አይና አውጥቼ ኪስ ጋር ትቼ ወክ አደርጋለሁ ከዚህ